ፈተና በሌለ ጊዜ ሪጀክሽን በሌለ ጊዜ ሊሚቴሽን በሌለ ጊዜ ስኬት ታገኛላችሁ አይደለም እያልኳችሁ ያለሁት። ማዕበል አለ፣ ሪጀክሽን አለ፣ ቻሌንጅ አለ፣ ብዙ ተግዳሮት አለ። ነገር ግን ነግራችኋለሁ ለአንድ ክርስቲያን አሸናፊነት ችግር በሌለበት ጊዜ የሚያገኘው ስኬት አይደለም። ለአንድ ክርስቲያን አሸናፊነት ከእግዚአብሔር ጋር በመቆም የሚኖረው መንፈሳዊ ህይወት ነው፣ የሚኖረው የእምነት ህይወት ነው። የታሰበልህ ጥፋት ነው የሚሆነው ግን ብዛት፣ የታሰበልህ ውድቀት ነው የምታገኝ የሚሆንብህ ግን ክብር ነው። የታሰበልህ ውድቀት ነው በህይወትህ ሆኖ የምታየው ግን ሌላ ነው። ይሄ ማለት የህይወትህ ውጤት ያለው ገቢዎች እጅ አይደለም፣ ባለስልጣኖች እጅ አይደለም፣ ዘመዶች እጅ አይደለም፣ ትልልቅ ሰዎች እጅ አይደለም። ያንተ የህይወትህ ውጤት ያለው እግዚአብሔር እየነገረ ያለው እንደዚህ ነው። ያንተ ጉዳይ በኔ እጅ ነው ይላል። አንድ ሰው አለ ይሳካለታል። አንድ ሰው አለ ይከርማል። 130 ሚሊዮን ህዝብ እንደ አንድ ሰው ይሰማዋል። ያ ሰው ምን አይነት ሰው መሰለ? የህይወቱ ስኬት ያለው እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ እንጀራው ያለው ዲግሪው ሳይሆን እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ ህይወቱ፣ ቤቱ፣ ልጆቹ፣ ኢኮኖሚው ያለው በእግዚአብሔር እጅ እንደሆነ የሚያምን ሰው፣ ይሄ ሰውዬ ዘንድሮ እያየው የእግዚአብሔር ድል በላዩ ላይ ይሆናል። በዚህ ዓመት እግዚአብሔር ምስክሬ ነው። አይኔ ማዳንን አየች እስከምትሉ ድረስ መስማትን ሰምቼ ነበር። አሁን ግን አይኖቼ አዩ ተብሎ እንደተጻፈ እኔ ከእግዚአብሔር ቤት እንደ እግዚአብሔር መካቢ ባርካችኋለሁ። በጌታ በኢየሱስ ክርስቶስ ስም በአይናችሁ የምታዩት በእጃችሁ የምትዳስሱት እስክትገረሙ ድረስ ማመን እስከሚከብዳችሁ ድረስ የእግዚአብሔር ድል በጌታ በኢየሱስ ወደ ቤታችሁ ይገባል። በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን እግዚአብሔር ከሰጠ ምቀኛ ሊከለክል አይችልም። ደጋሚ ሊከለክል አይችልም። እኔ ዛሬ ጸልይልሃለሁ በጌታ በኢየሱስ ስም በማንም እጅ የማይያዝ የማይከለክል ድል መንሳት በኢየሱስ ስም እጅ ይገባል። የምነግራችሁ እንደዚህ ነው። ልጆች ያላችሁ አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ ጉዳይ በልጆቻችሁ ህይወት አሸናፊነትን እንጂ ተሸናፊነትን በትዳራችሁ፣ በቢዝነሳችሁ፣ አሁን ባላችሁበት ክርክር፣ አሁን ባላችሁበት ጉዳይ አንዳንዶቻችሁ ባለራዕይ ናችሁ። በተቀበላችሁት ራዕይ፣ በተቀበላችሁት ቪዥን በጌታ በኢየሱስ ስም ሁኔታን አልፎ ድልን የሚያቀናጅ የአሸናፊነት መንፈስ ዛሬ ማታ ትቀናጃላችሁ። ዛሬ ማለዳ ትቀናጃላችሁ። in the mighty name of Jesus በጌታ በኢየሱስ ስም ትቀናጃላችሁ። የእስራኤል ሰዎች ከግብጽ ሲወጡ ጦር ይዘው ወታደር ይዘው አይደለም የወጡት። የእስራኤል ሰዎች ከግብጽ ሲወጡ ይዘው የወጡት ያልጋገሩትን ሊጥ ነው። ወታደር አልነበራቸውም፣ ሰረገላ አልነበራቸውም፣ ሰይፍ አልነበራቸውም። ነገር ግን አሸናፊነታቸው በእግዚአብሔር ዘንድ የተፈጸመ እውነት ስለነበረ ሊክዱ እንደ ሶሊድ ይቆም ነበር። አለቱ ውሃ ይሰጣቸው ነበር። ቀን በደመና ሌሊት በእሳት አምድ ይከተላቸው ነበር። ቁመታቸው ረዣዥም የሆነ እንደ እንጀራ ይሆኑላቸው ነበር። ከፊት ለፊታቸው ያሉትን እየፈጩ ወደ ተነገረላቸው ይገቡ ነበር። አሸናፊነታችሁ እጃችሁ ላይ ባለው ሰይፍ አይደለም፣ አካውንታችሁ ውስጥ ባለው ብር አይደለም፣ እግዚአብሔር ዘንድ የተፈጸመ ጉዳይ ነው። እኔ ዛሬ ይሄን አውጃለሁ። ጠላታችሁ ግራ ይጋባል። አሜን በሉ በደንብ አድርጋችሁ። This is your morning። አንተ ይሄ አንተ ጠዋት ነው። በደንብ አድርግና አሜን በል። ይሁንኔ አሸናፊነት ችግር በሌለበት ጊዜ የምታገኙት ስኬት ሳይሆን ከእግዚአብሔር ጋር በመቆም የምትኖሩት የእምነት ህይወት ነው። አሁን አሸናፊነታችሁ በእግዚአብሔር ዘንድ የተፈጸመ እውነት ነው ብዬ ስላችሁ ችግር በሌለ ጊዜ የምታገኙትን ስኬት አይደለም ማወራው። ፈተና በሌለ ጊዜ፣ ሪጀክሽን በሌለ ጊዜ፣ ሊሚቴሽን በሌለ ጊዜ ስኬት ታገኛላችሁ አይደለም እያልኳችሁ ያለሁት። ማዕበል አለ፣ ሪጀክሽን አለ፣ ቻሌንጅ አለ፣ ብዙ ተግዳሮት አለ። ነገር ግን ነግራችኋለሁ ለአንድ ክርስቲያን አሸናፊነት ችግር በሌለበት ጊዜ የሚያገኘው ስኬት አይደለም። ለአንድ ክርስቲያን አሸናፊነት ከእግዚአብሔር ጋር በመቆም የሚኖረው መንፈሳዊ ህይወት ነው፣ የሚኖረው የእምነት ህይወት ነው።
ዓለም ማሸነፍ አይቻልም። ለምን መሰላችሁ? የምትቆሙት ከእግዚአብሔር ጋር ነው። የወገናችሁት ከእግዚአብሔር ጋር ነው። የተሰለፋችሁት ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ተሰልፎ ድል የተደረገ ሰራዊት የለም። ከእግዚአብሔር ጋር ተሰልፎ ነጥብ የጣለ ወታደር የለም። ከእግዚአብሔር ጋር ተሰልፎ ከሆነ የሆነ ሰው የለም። ከእግዚአብሔር ጋር ተሰልፎ ምድር ኃይሏን ያልሰጠችው ሰው የለም። ከእግዚአብሔር ጋር ተሰልፎ ታሪካዊ ነገር ያልሰራ ሰው የለም። በጌታ በኢየሱስ ስም ዛሬ ማለዳ በእናንተ ሕይወት ላይ ቪክትሪን፣ ድል አድራጊነትን፣ አሸናፊነትን፣ ድል አድራጊነትን አሜን የሚል ሰው ካለ ይውሰድና አሜን ይበል። ማይ ጋድ የነገርኳችሁ the best definition ነው። አሸናፊነት ችግር በሌለ ጊዜ የምታገኙት ስኬት ሳይሆን ከእግዚአብሔር ጋር በመቆም የምትኖሩት መንፈሳዊ ህይወት ነው። ችግር አለ፣ ነገር ግን ቪክትሪ አለ። ቻሌንጅ አለ፣ ነገር ግን ቪክትሪ አለ። ሪጀክሽን አለ፣ at the same time ፕሮሞሽን አለ። ተግዳሮት አለ፣ ወጀብ አለ፣ at the same time መድረስ አለ። አሸናፊነታችሁ ከየትኛውም ዘር ከየትኛውም የትምህርት ደረጃ ከመሆናቸው አንፃር አይደለም። ከእግዚአብሔር ጋር በመቆም ኤክስፒሪየንስ የምታደርጉት የእምነት ህይወት ነው። የእምነት ህይወት ነው። እናንተ አማኝ ናችሁ። መጽሐፍ እንደዚህ ያለ የእስራኤል ሰዎች የኤርትራን ባህር በእምነት ተሻገሩ አለ። የግብፅ ሰዎች ግን ሲሞክሩ ሰምጠው ቀሩ አለ። የተሰበሰብነው ልንሞክር አይደለም። የምንሻገረው እያመንን ነው፣ እየተረዳን ነው። እግዚአብሔር ምስክሬ ነው። ከፊት ለፊታችን ከባድ ነገር ሊኖር ይችላል። አልፈነው እንሄዳለን። አልፈነው እንሄዳለን። አሜን። አማኞች ከእግዚአብሔር ጋር በመቆም የሚኖሩት መንፈሳዊ ህይወት ነው ቪክትሪ። እኛ እየሞከርን አይደለም ብራዘር፣ እየሞከርን። አንዳንድ ሰዎች ጠንቋይ ቤት ሄደው ሊሞክሩ ይሆናል የሄዱት። እኛ እግዚአብሔር ቤት የመጣ ነው ልንሞክር አይደለም፣ ልንሞክር አይደለም። 100% ደግሞ አንድ ነገር አስረግጥላችኋለሁ። ለእስራኤል በተከፈተው ባህር የግብፅ ወታደር እንዳልተሻገረ ለኔና ለናንተ በሚከፈት የሥራ በር፣ ለኔና ለናንተ በሚከፈት በመጣ ሲዝን በኢየሱስም ጠላቶቻችን አይሻገሩም። ጨምሩና አሜን ይባላል። ጨምሩና በደንብ አርጋችሁ አሜን ይባላል። አንድ ሰው ለምሳሌ አሸናፊነት ስላችሁ ባለራዮች በራያችሁ፣ ሰራተኞች በስራችሁ፣ ባለትዳር በትዳራችሁ፣ በልጆቻችሁ፣ በየትኛውም የህይወታችሁ ጉዳይ ላይ አሸናፊነት ማለት ፈተና በሌለበት ችግር በሌለበት የምታስመዘግቡ ስኬት አለ። ከእግዚአብሔር ጋር በመቆም በማዕበልና በተግዳሮት ውስጥ በችግርና በፈተና ውስጥ ከእግዚአብሔር ጋር በመቆም የምትኖሩት መንፈሳዊ ህይወት ነው። እንዴት አምናችሁ አሸናፊነትን ቪክትሪን ፈልጋችሁ አታገኙትም፣ ሮጣችሁ አትደርሱበትም። አሸናፊነት ከእግዚአብሔር የምትቀበሉ ስጦታ ነው። ኢትስ ኤ ጊፍት። ይሄ ስጦታ ነው። ይሄ አሸናፊነት ጻፉ፣ ከእግዚአብሔር የምትቀበሉ ስጦታ ነው። ስጦታ በእናንተ ችሎታ ላይ አይመሰረትም። አሸናፊነት በጣም ብዙ አዋቂ ሰዎች አሉ፣ በጣም ብዙ ችሎታ ያላቸው ሰዎች አሉ። ነገር ግን ይገርማል፣ ሰው አልባ ዳኮታ አይሮፕላን የመሰሉ ምንም ምድር ኃይሏን ያልሰጠቻቸው። ሰው እግዚአብሔር ቀኙን ካልሰጠው ምድር ቀኙን ኃይሏን አሰጠው። ሰው እግዚአብሔር ቀኙን ካልሰጠው በስተቀር ምድር ኃይሏን አሰጠው። አሸናፊነት አንተ አልበህ የምታመጣው ጉዳይ አይደለም። አንተ ሮጠ የምትደርስበት ወይም ደግሞ ታግለህ የምትቀናጀው ጉዳይ አይደለም። ይሄ የእግዚአብሔር ስጦታ ኢዝ ኤ ጊፍት ቪክትሪ ድል። ማይ ጋድ ድል። አንተ ምክንያት እንደ ምሳሌ ለምክር ወይም እንደ ሰበብ ትቆም ይሆናል እንጂ አሸናፊነት ኢዝ ኤ ጊፍት ኦፍ ጋድ። አሸናፊነት የእግዚአብሔር ስጦታ። ለምሳሌ የእግዚአብሔር ከረንሲ የሰው ጭንቅላት አይደለም፣ የሰው ቅንነት ነው። ታውቃላችሁ። ለዚህ ነው በጣም ብዙ የሚያውቁ ሰዎች ምንም በህይወታቸው ውጤት ሳያመጣ ቅን ሰዎች ከብዙ ስህተት ጋር ቪክትሪ በቪክትሪ ሲቀናጁ ትገረማላችሁ። አሸናፊነት ኢዝ ኤ ጊፍት ኦፍ ጋድ። ከየት አመጣው ካልከኝ የእግዚአብሔር ቃል ሲናገር ደስ ይላል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድልን የሚሰጠን እግዚአብሔር ይመስገን ይላል። መጽሐፍ እኮ ነው የሚለው እንደዚህ ይላል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 እንደዚህ ይላል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ኢትስ ኤ ጊፍት
ለእግዚአብሔር ምስጋና ይሁን። ምን ለሚሰጠን? ድል መንሳት አሸናፊነትን ለሚሰጥ በማ በኩል? በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ድል ቪክቶሪ። ሮጦ መቅደም፣ ፈልጎ ማግኘት፣ ታግሎ መጣል አይደለም አሸናፊነት። ኢትስ ኤ ጊፍት። ገብቷል? ሰርቶ ሰክሰስፉል መሆን፣ ተናግሮ መደመጥ። ገብቷል? ዘርቶ ማጨድ ሲዝል ብዬ ልንገር፣ ሃይሊ ፕሮሞትድ መሆን አክሴፕታ እንደዚህ ያለ መጽሐፍ። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ክርክር አለ፣ ሰልፍ አለ፣ ተግዳሮት አለ፣ አስጨራሽ ጉዳይ አለ፣ ሞትን እንድትናፍቅ የሚያደርግ ነገር አለ። ነገር ግን በትምህርታችን በኩል አይደለም፣ በዘራችን በኩል አይደለም፣ በምናቃቸው ሰዎች በኩል አይደለም፣ በጌታችን በኢየሱስ ክርስቶስ በኩል። ሰዎች ድል ማድረግን ይፈልጋሉ፣ ማሸነፍን ይፈልጋሉ፣ ተናግሮ መሰማትን ምናምን ይፈልጋሉ። ይሄንን እኔ ከኪሴ ልሰጥ አልችልም። ይሄንን ይገርማል፣ አትጠራጠር። በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን እግዚአብሔር ከሰጠ ምቀኛ ሊከለክል አይችልም፣ ደጋሚ ሊከለክል አይችልም። እኔ ዛሬ ጸልይልሃለሁ በጌታ በኢየሱስ ስም በማንም እጅ የማይያዝ የማይከለከል ድል መንሳት በኢየሱስ ስም እጅ ይገባል። ጩና በደንብ አድርጋ አሜን በል። ብዙ ሰዎች አሸናፊነት የሚመስላቸው በራስ ጥንካሬ፣ በራስ ጥበብና በራስ ችሎታ መቆም ነው። ነገር ግን አሸናፊነት በራስ ችሎታ፣ በራስ ጥንካሬ፣ በራስ ጥበብ ህይወትን መምራትና መቆም ሳይሆን በእግዚአብሔር መታመን ነው። ራስን መቻል ማለት አይደለም አሸናፊነት ማለት። አንድ ሰው አሸናፊ ነው ማለት፣ ድል አድራጊ ነው ማለት ሰውየው በራሱ ችሎታ አቅምና ጥበብ መቆም ችሏል ማለት አይደለም። አሸናፊነት ራስን መቻል ሳይሆን በእግዚአብሔር መታመን ነው። መዝሙር 44 ቁጥር 5-6 ሲናገር እንደዚህ ይላል፣ በአንተ ጠላቶቻችንን እንዋጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን። ከዛ ቀጥሎ ያለውን ነው የምፈልገው። በቀስቴም አልተማመንም፣ ከዛስ ሰይፌም አያስጥለኝም። አንተ ግን ይላል የሌላ ትርጉም በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራቸዋል። እንደዚህ አለ። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ። በጠላትህ ላይ ድል መቀናጀት የእግዚአብሔር ስጦታ ነው። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ። ከዛስ በቀስቴ አልታመንም፣ ሰይፌም አያስጥለኝም። ከዛ እንደዚህ ያለ ባላንጣዎቻችንንም ታሳፍራቸዋለህ። የአሸናፊነት ራስን መቻል አይደለም። አሁን አንዳንዶቻችሁ ራሴን አልቻልኩም፣ አቅም የለኝም፣ ገንዘብ የለኝም፣ የሚረዳኝ የለም፣ በእጄ ኃይል የለም። ወዳጄ አሸናፊነት በእጅ ባለ ኃይል ነው። ያለማን ነው? ዘማሪው ሲናገር እንደዚህ አለ፣ በቀስቴ አልተማመንም፣ ሰይፌም አያስጥለኝም። ብር ቢኖርህ አያሳክምህም። ይገርማል። አልጋ ቢኖርህ እንቅልፍ አይሰጥህም። ይገርማል። እኔም ተኛው ደግፎኛልና ነቀዋል። ባንተም አለ በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራቸዋለህ። ዛሬ በዚህ ቃል ላይ ሆኜ ባርካቸዋለሁ። እግዚአብሔር ዘንድሮ ባላንጣዎቻችሁን ያሳፍራቸዋል፣ በጠላቶቻችሁ ላይ ድል ይሰጣችኋል፣ በኢየሱስ ስም ይሰጣችኋል። ገፍተህ ማጥለው ሰው ውጤቱ በእግዚአብሔር እጅ እንደሆነ የሚያምን ሰው እንደሆነ ታውቃለህ። እንጀራው በእግዚአብሔር እጅ እንደሆነ። ለምሳሌ በአብርሃም ዘመን የነበሩ የውሃ ጉድጓዶችን ቆፈራቸው፣ መተው ደፈኑ። ቆፈራቸው፣ መተው ደፈኑ። ውሃ ያለው መሬት ውስጥ አይደለም። ውሃ ያለው ይስሐቅ እጅ ውስጥ ነው። ይስሐቅ መሃል አስፋልት ላይ እጁን ቢጭን ውሃ ይወጣል።
1000 ጊዜ ቢደፍኑበት 1 ጊዜ ቆፍረው ውሃ ያወጣል። የሰማኝ ሰው ካለ የሚያምን ሰው ካለ አሜን ይባል። አንድ ሰው አለ ይወጣል ድል ያደርጋል። አንድ ሰው አለ ይሳካለታል። አንድ ሰው አለ ይከርማል። 130 ሚሊዮን ህዝብ እንደ አንድ ሰው ይሰማዋል። ያ ሰው ምን አይነት ሰው መሰለ? የህይወቱ ስኬት ያለው እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ እንጀራው ያለው ዲግሪ ውስጥ ሳይሆን እግዚአብሔር እጅ ላይ እንደሆነ የሚያምን ሰው፣ ህይወቱ፣ ቤቱ፣ ልጆቹ፣ ኢኮኖሚው ያለው በእግዚአብሔር እጅ እንደሆነ የሚያምን ሰው። ይሄ ሰውዬ ዘንድሮ እያየኸው የእግዚአብሔር ድል በላዩ ላይ ይሆናል። አሜን። ዶንት ዲፌንድ ዩርሰልፍ። ራስን ፕሮቴክት ዲፌንድ እንዳታረግ፣ ስለ ራስ እንዳታብራራ፣ ራስን መከላከል እንዳትጀምር። ስለ አንድ ሰው ሁለት ሰው እኩል አያወራም። አንተ ዝም ካልክ እሱ ያወራል። አንተ ማውራት ከጀመርክ እሱ ዝም ይላል። ውጤቱ ያለው እንዴትም ይቀምሩት፣ እንዴትም ያሱሩት። ይገርምሃል። ሌሊት ሙሉ ቁጭ ብለው ቢያሰሉ ቢያሰላስሉ ሪዛልቱ ያለው እነሱ ጭንቅላት ውስጥ አይደለም፣ እግዚአብሔር እጅ ላይ ነው። እውነቴን ነው የምነግርህ። ሃማ ያሰበው ሊነጋ ሲል እንደተገለበጠ እውነቴን ነው የምነግርህ። የህይወት ውጤት ያለው ጠላቶች እጅ ላይ አይደለም። ይገለበጣል ስልህ፣ ይሶራል ስልህ፣ ይቀየራል ስልህ፣ ይሶራል። የታሰበልህ ጥፋት ነው የሚሆነው ግን ብዛት፣ የታሰበልህ ውድቀት ነው የምታገኝ የሚሆንብህ ግን ክብር ነው። የታሰበልህ ውድቀት ነው በህይወትህ ሆኖ የምታየው ግን ሌላ ነው። ይሄ ማለት የህይወትህ ውጤት ያለው ገቢዎች እጅ አይደለም፣ ባለስልጣኖች እጅ አይደለም፣ ዘመዶች እጅ አይደለም፣ ትልልቅ ሰዎች እጅ አይደለም። ያንተ የህይወትህ ውጤት ያለው እግዚአብሔር እየነገረ ያለው እንደዚህ ነው። ያንተ ጉዳይ በእኔ እጅ ነው ይላል ጌታ። የኔን ነገር እንዴት አደርጉት ብለሽ ልትጨነቂ የምትሽባቸው ሰዎች ከዚህ በኋላ እንዳያስጨንቁሽ። እንዴትም ያርጉት ይገርምሻል። ፋይልሽ ቆይቶ ብቻ አይደለም፣ አዋራ ጠጥቶ ሊሆን ይችላል። ከተደበቀበት መዝገብ ቤት ተገላብጦ ልክ ለመርደኪዮስ መዝገቡ እንደተከፈተ፣ ልክ ለመርደኪዮስ መዝገቡ እንደተከፈተ ውጤቱ ያለው በእግዚአብሔር እጅ ላይ ነው። የዳዊት ከሳሾች ከሰውታል፣ የአንበሳ ጉድጓድ ውስጥ ተጥሏል። ውጤቱ ያለው ግን እነሱ እጅ ላይ አይደለም። ውጤቱ ያለው እግዚአብሔር እጅ ላይ ነው። ውጤቱ ያለው እግዚአብሔር እጅ ላይ ነው። ንጉሥ ለሚወዳው እንዴት ይደረግለታል። በአፍረት ፋንታ ክብር፣ በውድቀት ፋንታ ከፍታ፣ በማጣት ፋንታ ማግኘት። አሜን። ውጤቱ የህይወቴ ውጤት ያለው እግዚአብሔር እጅ ላይ። ሄሎ፣ አንዳንድ ጊዜ በእግር ኳስ ውጤት ቀያሪ የሚባሉ ተጫዋቾች አሉ። ዳዝ ማተር እነግርሃለሁ፣ ጌታ ምስክሬ ነው። እውነቴን ነው የምነግርህ። ለቀብራችን ያሰቡትን እግዚአብሔር ለሰርጋችን ያበላቸዋል። ጩና በደንብ አድርጋ አሜን ባል። ደሳ ነው ያደረገው እግዚአብሔር። ጫወታውን ይቀይረዋል እግዚአብሔር። ውጤት ያለው እግዚአብሔር ይችላል። አሜን በል። ለሚቴር ኢያሱ ለድል አይደለም የሚሄደው፣ ከድል ነው የሚሄደው። ታውቃላችሁ? ኢያሱ ለድል አይደለም የሚዋጋው፣ ከድል ነው የሚዋጋው። ለማሸነፍ አይደለም የሚዋጋው፣ ከማሸነፍ ነው የሚዋጋው። ሰጣለሁ ብሎታል። ከዚህ በኋላ ኢያሱ ውጤቱን እያወቀ ነው የሚዋጋው። ማይካድ ውጤቱን እያወቀ ነው የሚሰለፈው። የጋይ ንጉሥ በሺህ ሰራዊት ቢከበብ እንደ ገለባ እንደሚበትነው በእጁ አሳልፎ እንደሚሰጠው ሂናዊት ኢያሱ ውጤቱን እያወቀ ነው የሚጫወተው። ወራዘር ውጤቱን እያወቅኩ ነው ማገለግለው፣ ውጤቱን እያወቅኩ ነው ምሰራው፣ ውጤቱን እያወቅኩ ነው መውጣው፣ ውጤቱን እያወቅኩ ነው። that's why stress ማታይብኝ። አሸናፊነት ብራዘር በማንኛውም ሁኔታ ውስጥ እምነትን አለማጣት ነው። አሸናፊነት ብር አለማጣት፣ የሆነ ነገር አለማጣት፣ ምናምን ቤት አለማጣት፣ ቁሳቁስ አለማጣት አይደለም። አሸናፊነት በየትኛውም ሰርከምስታንስ በየትኛውም ሲቹዌሽን ውስጥ እምነትን አለማጣት ነው። በያዕቆብ መልእክት መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ስታነቡ ምንም የማይጎድልባችሁ ፍጹማንና ሙሉዋን እንድትሆኑ ይላል። ከላይ ጀመረ ብታነበው ስለ መከራ ነው የሚያወራው።
የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ይላል። አያ ስለ ፈተና ስለ መከራ ያወራና እንደዚህ ይላል፣ ምንም የማይጎድልባችሁ ሙሉዋንና ፍጹማን እንድትሆኑ። እየኝነኝ ሰው መከራ ብሎ ስደት ብሎ ችግር ብሎ ምንም የማይጎድልባችሁ ሙሉዋንና ፍጹማን እንድትሆኑ። አያ ይሄ ጉዳይ የምትረዱት አንድ ጉዳይ ነው። አሸናፊነት ማለት በማንኛውም ሁኔታ ውስጥ እምነትን አለማጣት ማለት ነው እንጂ የሆነ ቀን ብር አለማጣት አይደለም። አለማጣት አለመፈተን አይደለም። አሁን አንዳንድ ሰዎች አሉ በአመት ውስጥ 10 ወር ያገኙና 2 ወር ሲያጡ በክረምቱ ገመድ ይገዛል። ምን ሆነ ነው አንተ? እኛ እንደው በተገላቢጦሽ ነው የምንጫወተው። በ2 ወር ነጥብ ነው 10 ወር ስናስገርማቸው ምን ኖር ጌታው አስማተኛ ነው በለኝ እስክንባል ምን ኖር። እምነትን አለማጣት የእግዚአብሔር እጅ በእኔ ላይ ነበር አለ። ወሰደኝ አጥንቶች ወደ ሞሉ በሸለቆ። የሰው ልጅ ሆይ እነዚህ በሕይወት ይኖራሉ ብለህ ታስባለህ? ጌታ ሆይ ትታውቃለህ። ተናገርባቸው ትንቢት አለ። በማንኛውም ሁኔታ ውስጥ እምነትን አለማጣት ነው እንጂ የሆነ ቀን ስራ አለማጣት ሰው የሆነ ነገር አለማጣት ማለት አይደለም። 11ኛ አሸናፊነት ዓለምን የሚቃወም የሰማይ አስተሳሰብ ነው። እኔ እየሰበኳችሁ ያለሁት አሸናፊነት ዓለም የምትሰብካችሁን አሸናፊነት አይደለም። ዓለም አሸናፊነትን የምትለካው በሀብት ነው። ዓለም አሸናፊነትን የምትለካው በስልጣን ነው። ዓለም አሸናፊነትን የምትለካው በኃይል ነው። እግዚአብሔር ግን አሸናፊነትን የሚለካው በትህትና ነው፣ በአገልጋይነት ነው፣ በመስቀል ነው። ለክርስቲያን አሸናፊነት የዓለምን አስተሳሰብ የሚቃወም ወይም ዓለምን የሚቃወም የሰማይ አስተሳሰብ ነው። ዓለም አሸናፊ ነው የምትለው ባለስልጣን ወይም ኃይለኛ ወይም ሀብታም የሆነውን ሰው ነው። ሰማይ ግን አሸናፊ ነው የሚለው ትሁት የሆነን ሰው ነው። ስለዚህ ለዓለም የአሸናፊነት ምልክት ሀብት ነው። ለሰማይ ግን የአሸናፊነት ምልክት መስቀል ነው። ለዓለም የአሸናፊነት ምልክት ኃይል ነው። ለሰማይ ግን የአሸናፊነት ምልክት ትህትና ነው። ለአንድ ክርስቲያን አሸናፊነት ዓለምን የሚቃወም የሰማይ አስተሳሰብ ነው። ዓለምን የሚያጸድቅ አይደለም። ዛሬ ማለዳ በአይናችሁ የምትቆጥሩት ነገር ባይኖር ይሄ ቃል ቀጥታ በአካውንት እንደሚገባ ገንዘብ ወደ ህይወታችሁ የሚገባ ድል እንዳለ እርግጠኛ የሆነ ሰው አሜን ይበል። ለረጅም ዘመን ስትናፍቁት የነበረውን ድል በዚህ ዓመት እግዚአብሔር ምስክሬ ነው አይኔ ማዳንን አየች እስከምትሉ ድረስ መስማትን ሰምቼ ነበር፣ አሁን ግን አይኖቼ አዩ ተብሎ እንደተጻፈ እኔ ከእግዚአብሔር ቤት እንደ እግዚአብሔር መጋቢ ባርካችኋለሁ። በጌታ በኢየሱስ ክርስቶስ ስም በአይናችሁ የምታዩት በእጃችሁ የምትዳስሱት እስክትገረሙ ድረስ ማመን እስከሚከብዳችሁ ድረስ የእግዚአብሔር ድል በጌታ በኢየሱስ ወደ ቤታችሁ ይገባል። ድል በመንሳቱ የሚያስወረን ተብሎ እንደተጻፈ ከፍ አድርጉ እጆቻችሁ። ሪሲቪት ከፍ አድርጉ እጆቻችሁ። ከፍ አድርጉ እጆቻችሁ። ከፍ አድርጉ እጆቻችሁ። ከፍ አድርጉ እጆቻችሁ። ከፍ እጆቻችሁ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስም በጌታ በኢየሱስም ከፍ አድርጉ እጆቻችሁ። አንድ ምርኮ ለመካፈል እጁን እንደሚዘረጋ የተዋጋም የጠበቀም እኩል ይካፈላል እንዳለ መጽሐፍ፣ ዳዊት ለተዋጉትም ለጠበቁትም እኩል እንዳካፈላቸው ከእግዚአብሔር ዘንድ ምርኮ ለመካፈል እጆቹን ከፍ ያደረገ ሰው ከኔ ጋር ይጸልያል። በጌታ በኢየሱስም በጌታ በኢየሱስም ሪሲቪት በጌታ በኢየሱስም በጌታ በኢየሱስም ድል የእግዚአብሔር ስጦታ ነው፣ ውሰዱ። ድል የእግዚአብሔር ስጦታ ነው፣ ውሰዱ። ድል የኔ ነው በሉና ውሰዱ። በጌታ በኢየሱስም 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 ታሸንፋላችሁ፣ ድል ታረጋላችሁ፣ ታሸንፋላችሁ፣ ድል ታደርጋላችሁ። ውጤቱ በእግዚአብሔር እጅ ነው። ጠላታችሁ ያሰበው አይደለም የሚሆነው።